ሰላም እንደምን አላችሁ ውድ የአብሪ ቻናል ተከታታዮች፣ ዛሬ ደግሞ እነዚህን መሰረታዊ የኤዲቲንግ መሰረቶች መሰረት አድርገን እንዴት አድርገን ቪዲዮ እንደምናቀናብር ምርጥ አድርጌ የማሳያችሁ ይሆናል። የመጀመሪያው ቪዲዮ ኢንትሮ እንዴት እንደምናቀናብርና እንዴት እንደምንሰራም ምርጥ አድርጌ ስለማሳያችሁ ከእናንተ የሚጠበቀው መከታተል ብቻ ነው። ሁለተኛው ደግሞ ፎቶ ባንድል እንዴት አድርገን እንደምናቀናብር እንደምንሰራ በሌሎች በተለያዩ ሶሻል ሚዲያዎች ልታዩ ትችላላችሁ። እንዴት እንደምናቀናበርና እንደሚሰራ ግን ካላወቃችሁ ዛሬ ምርጥ አድርጌ የማሳያችሁ ይሆናል። ሶስተኛውና የመጨረሻው ደግሞ ቦክስ ድሮፕ አኒሜሽን። ይህንም ደግሞ እንደምትመለከቱት ልክ እንደዚህ አድርገን እንዴት እንደምናቀናብር እንዴት እንደምንሰራ ግልጽና ውብ በሆነ መልኩ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮዋን ላይክ እንዲሁም ደግሞ ሳብስክራይብ አድርጋችሁ ለሌሎች ተደራሽ እንዲሆን ሸር ማድረግ እንዳይረሳ። ብዙ ወሬ አላብዛባችሁ፣ ወደ አሰራሯ እንቀጥል። ተከታተሉ። ኦኬ፣ እሱንም እንዴት እንደሆነ ላሳያችሁ። ኒው ቪዲዮ የምትለዋን የመጀመሪያዋን እችን ፕላስ ምልክቷን ነካ እናደርጋለን። ከነካም በኋላ ከዚህ ጋር ለቴክስቱ መጻፊያ የሚሆን ባክግራውንድ እናስገባለን። ለምኑ? ለኢንትሮ ቴክስቱ መጻፊያ ማለት ነው። ስለዚህ ባክግራውንድ፣ ይህን ጥቁር ባክግራውንድ እንደዚህ አስገባሁኝ። ካስገባው በኋላ እንደምትመለከቱት ባክግራውንዱ በእንደዚህ መልኩ ነው። ዳር ላይ ፔጁ ላይ ያለው ደግሞ ቀይ ነገር አለ። እሱንም የምናጠፋ ይሆናል። ስለዚህ ከታች አስፔክት ሬሾ እንመርጥለታለን። ምን የዩቲዩብ እናደርጋለን። ከዛ ይህንን ዳርና ዳሩ ቀይ ሆኖ ስለሚታይ ሙሉ ጥቁር እንዲሆን ዙም አድርገን እናጠፋዋለን፣ ክሮፕ ከማድረግ ማለት ነው። እዛ የተወሰነ ሰከንድ እንደዚህ እንሰጠዋለን። እዚህ ጋር እንግዲህ ምን ማድረግ አለብን? የኢንትሮ ቴክስቱን እናስገባለን። እዚህ ጋር ኢንትሮ ቴክስቱን ታች ካሉት አይኮኖች መሃል እችን ቴክስት የምትለዋን ነካ እናደርግና ቴክስታችን እናስገባለን። እናንተ ጎን ለጎን ቪዲዮ ግልጽ እንዲሆንላችሁና ስትሰሩ እንዳትቸገሩ ሌላ ኢንትሮ እየሰራ ይህን እያያችሁ ሌላ ኢንትሮ እየሰራችሁ ተከታተሉኝ። ከዛ አድ ቴክስት የምትለዋን እንደዚህ ነካ እናደርጋለን። በእንደዚህ መልኩ ይመጣል። ከዚህ ጋር የራሳችሁን አስገቡ። እኔ የራሴን ቴክስት ላስገባ። ለምሳሌ ዝም ብዬ ስሜን አብሬ ስሜንም እንዲሁም ደግሞ ለኢንትሮ የተጠቀምኩትን ራሱን ላስገባው። አብሬ ኤዲተር ብዬ ስሜን አስገባሁት። ኦኬ፣ በእንደዚህ መልኩ ካስገባው በኋላ እናደርጋለሁኝ እዚህ ጋር የመጀመሪያዋን አብሬ የምትለዋን ሸድ አድርጋታለሁ። ለምሳሌ ጫና አድርጋችሁ ስትይዙት በእንደዚህ መልኩ ሸድ ያደርግላችኋል። ሸድ ሲያደርግላችሁ ፎንቱንም መቀየር ትችላላችሁ። ከለሩንም እንዲሁም ስታይሉን ሸድ የተደረገው ለብቻ ለይታችሁ መቀየር ትችላላችሁ። ስለዚህ እኔ ስታይል የሚለውን ልንካና ቀለሙን ልቀይረው። ምን አይነት ቀለም ላድርገው? የፈለኩትን አይነት ቀለም ማድረግ እችላለሁ እዚህ ጋር ማለት ነው። እዚህ ጋር እንደዚህ ስታደርጉ ግን ዳታ ይጠይቃችኋል። የሞባይል ዳታችሁን ሳብ ታደርጉና አንዴ አብርታችሁ ትመልሱታላችሁ። ከዛ ፎንት ላይ ማድረግ ትችላላችሁ፣ እንዲሁም ደግሞ ስታይል ላይ። እኔ አሁን ስታይል ላይ ካደረኩ በኋላ ከለሩን እዚህ ጋር ልቀይረው። አያችሁት? ከለሩን በእንደዚህ መልኩ ቀየረልኝ ማለት ነው። በመቀጠል ምን ማድረግ አለብኝ? ወደኋላ መለስና ደግሞ ፎንቱንም መቀየር አለብኝ። ምክንያቱም አትራክቲቭ ወይም ደግሞ ሳቢ የሆነ ምርጥ ፎንት እንዲያደርግልኝ እዚህ ጋር ብዙ ፎንት ይመጣል። አንዱን ፎንት እንደዚህ ይጠቀማሉ። ለምሳሌ እዚህ ጋር ይሄ ፎንት ተመቸኝ ልበል። ሸድ ያደረኳትን ብቻ ነው። ሸድ ያላደረኩትን ለብቻ ደግሞ ፎንት እሰጣለሁ። ከለር ከፈለኩ ከለር እሰጣለሁ። ይሄ ትንሽ ካፒታል ሌተር መጀመሪያ ፊደሉን ካፒታል ሌተር ተጠቅሟል፣ ግን ቢሆንም ያን ያክል አትራክቲቭ አይደለም። ይሄኛውን ሁለተኛውን ደግሞ ልጠቀምና እንደምትመለከቱ ሁለተኛውን በዚሁ መልኩ እንደዚህ አድርጎ አምጥቶልኛል። እናንተ እየቀያየራችሁ መጠቀም ትችላላችሁ። እኔ የሚመቸኝ ሳገኝ እናንተ ምርጥ አድርጌ ያሳያችኋለሁ ማለት ነው። ኦኬ፣ እዚህ ጋር ይሄን አድርጌዋለሁ። ከተሻለ እንግዲህ በዚህ ልቀጥል። ሁለተኛውን ደግሞ ለብቻ ሸድ ላድርገው። ሁለተኛዋን ኤዲተር የምትለዋል ሌተር ማለት ነው። እሷን ሸድ ያደረኳት። ካደረኩ በኋላ ለእሷም ፎንት ልስራ። ፎንት እንግዲህ ነፉ ፎንት አለ። እዚህ ካለው ፎንት መሃል እንደዚህ የቀያየራችሁ ማድረግ ትችላላችሁ። እኔን የማድረገውን እያደረጋችሁ ከዛ በኋላ የራሳችሁን ትሰራላችሁ፣ ችግር የለውም። ኤዲተር ተሊክም አለው። በቃ ይህን ተጠቀምኩ ልበል ማለት ነው። እንደምትመለከቱት የዚህ አይነት ሪዛልት ሰጥቶናል። ስለዚህ ይህን የተወሰነ ዙም እናደርገዋለን። ኦኬ፣ በቂ ነው። ይህን እንደዚህ ከሰራን በኋላ ከባክግራውንዱ ጋር ትንሽ የተወሰነ ሳብ አድርገን እኩል እናደርገውና ኤክስፖርት እንለዋለን፣ ለብቻው ለራሱ ማለት ነው። ኦኬ፣ ኤክስፖርት ካልነው በኋላ ደግሞ እንዴት የኢንትሮ አኒሜሽን እንደምናስገባ አሳያችኋለሁ።
ኤክስፖርት ስታደርጉት ትንሽ ፕሮሰሱ ሊያስጠብቃችሁ ይችላል። በጽሞና መጠበቅ አለባችሁ ማለት ነው። ምርጥ ኢንትሮ ለመስራት ይህን ቪዲዮ እያያችሁ ጎን ለጎን አደራ ቪዲዮ ጀምሩ ብያችኋለሁ። ኦኬ ይህን በእንደዚህ መልኩ ጨረስን። አሁንም ደግሞ ኒው ቪዲዮ የምትለዋን ነካና አሁን ኤክስፖርት ያደረግነውን ቴክስት አድብለን እናስገባለን። እንዴት አድርገን ይችን ቪዲዮ የምትለዋ ላይ እናበራለን። አሁን ኤክስፖርት ያደረግነውን መልሰን አድብለን እናስገባዋለን። አያችሁ፣ በእንደዚህ መልኩ አድብለን ካስገባ ነው። ኦኬ በእንደዚህ መልኩ ካስገባ ነው በኋላ ራሱን እዛው ክሊክ እንልና ትንሽ አኒሜሽን ሰጠዋለን፣ ወይም ደግሞ ኢፌክት እናስገባበት። ከታች ከዚህ ጋር ኢፌክት የምትላለች እሷን ኢፌክት የምትለዋን እንነካና ቪዲዮ ኢፌክት እዚህ ሰርች ባሩ ላይ ግለው ብለን ሰርች እናደርጋለን። ኦኬ ብዙ አይነት ኢዴጅ ግለው ይመጣልናል። የመጀመሪያውን ኢዴጅ ግለው እንጠቀማለን። እንደምትመለከቱት የዚህ አይነት ሪዛልት ሰጠን ማለት ነው። ትንሽ ደመቅ እናደርገው። አያችሁ እንደዚህ አይነት ምርጥ ኢንትሮ ሪዛልት ሰጥቶና እሱን ተቀብለን ወደ ውስጥ አሁንም ወደ ኋላ እንመለሳለን። ኦኬ ከተመለስን በኋላ ምን እናደርጋለን? ኦቨርሌ የምትለዋን እነካና በላይ የሚሄደውን አኒሜሽን እናስገባለን። አኒሜሽን ቴሌግራም ቻናል ላይ ስለማስቀምጥላችሁ ቴሌግራም ቻናል ላይ ገብታችሁ አወርዳችሁ እናንተ መጠቀም ትችላላችሁ። አድ ኦቨርሊ ከዛ ቪዲዮ አኒሜሽኗን ለብቻ እንፈልጋታለን። እዚህ ጋር አስቀምጫታለሁ። ቴሌግራም ቻናሌንም አስቀምጥላችኋለሁ። ኦኬ አድ ብዬ ገባሁ። እንደምትመለከቱት አኒሜሽኗ ይች ነች። ያቻት በእንደዚህ መልኩ ማለት ነው። ስለዚህ እሷን የተወሰነ ዙም አደርጋታለሁ። ዙም አደርግና አስቀምጣታለሁ ማለት ነው። ኦኬ በእንደዚህ መልኩ ይቀመጣል። ከዛ ምን አደርጋለሁ? ዱፕሊኬት እለዋለሁ። የትኛውን? የላይኛውን ማለት ነው። ቴክስቱን ዱፕሊኬት እለዋለሁ። 5 ሰከንድ ነች፣ በቂ ነው። 5 ሰከንድ ካረኩ በኋላ ይሄን መጀመሪያ የሰራነውን እሱን እቆርጠዋለሁ። ከቆረጥኩ በኋላ የተቆረጠውን ፓርት ደልቼ የቀረችውን ዱፕሊኬት እላታለሁ። ዱፕሊኬት አልኩት። ዱፕሊኬት ያልኩትን ደግሞ መልሼ ምን አደርገዋለሁ? ኦቨርሊ ብዬ ጭነዋለሁ። ኦኬ ኦቨርሊ እልና እዚህ ታች አመጣዋለሁ። እንደምትመለከቱት አሁን ከኢንትሮ ጋር በእንደዚህ መልኩ መጥቶልኛል። ስለዚህ ምን አደርጋለሁ? አሁን ራሱን ቴክስቱን ነካ አደርግና ስፒሊስ የሚለውን ከታች ያለውን ነካ አደርጋለሁ። ስፔስ የሚለውን ነካ ሳደርግ በእንደዚህ መልኩ ይመጣልኛል። ከዚህ ጋር ላይተን የምትለዋን እንጠቀማለሁ። ላይተን የምትለዋን ስፔስ ማለት ነው። አሁን እንደምትመለከቱት በእንደዚህ መልኩ ይታያል። ግን የቀረ ነገር አለ። ምን ካላችሁ ሲጀምር መጀመሪያ ጭሱ ወይም ደግሞ ይሄ ኢፌክቱ እየታየ ከዛ በኋላ ቴክስቱን ይታይ ማድረግ ማለት ነው። ስለዚህ ኢፌክቷን የተወሰነ ሳይዟን ጨመር አድርጋታለሁ። አያችሁ? ኦኬ ሳይዟን ጨመር ካደረኩ በኋላ ከታች ቴክስቱን ምን አደርጋለሁ? አሁንም ነካ አደርግና ማስክ የምትለዋን ፈልጌ ማስክ አደርገዋለሁ። ሆሪዞንታሊ ማስክ። በመቀጠል ምን አደርጋለሁ? እንደምትመለከቱት የዚህ አይነት ማስክ እጠቀማለሁ ማለት ነው። ኦኬ ሆሪዞንታሊ ማስክ ቢያንስ 90 ላድርገው፣ ሮቴቱን ማለት ነው 90። ከዛ ማስኩን እንድቻ አደርግና ከዚህ ጋር እንዲጀምር አድርገዋለሁ። የቴክስቱን ማስክ ማለት ነው። እዛ ምን አደርገዋለሁ? ሮቴት። አሁንም ሮቴት አደርግና መጀመሪያ ምን ይሄዳል? አኒሜቷ ወይም ደግሞ ኢፌክቷ ትሄዳለች ማለት ነው። ኦኬ እንደዚህ ካደረኩ በኋላ እወጣለሁ። እንደምትመለከቱት መጀመሪያ ቸክ አደርጋለሁ። ኦኬ ቸክ ካደረኩ በኋላ ከአኒሜቷ ጀምሬ እንደገና ማስሷን ነካና ከታች ማስካበራና ኪፍሪ ማስራለሁ። ኪፍሪ ማስርና እከተለዋለሁ።
እንደምትመለከቱት ይኸው እችን ተወሰነ አብረን ሌተሯን እያስከተልን መሄድ ነው። አሁንም አያችሁት የዚህ አይነት ሪዛልት ይሰጠናል ማለት ነው። እንደምትመለከቱት ይሄው ትንሽ የቀረቻለች እዚህ ጋር ማስኳን ነካ አደርግና ከታች ማስኳን አሁንም አበራለታለሁ እስከ መጨረሻዋ አብሮ እንዲሄድ አድርገዋለሁ ማለት ነው። ኦኬ እንግዲህ ቸክ እናድርግ። አያችሁት ግን ማስኳ ላይ የቀረች ነገር አለች። ምን አለች መሰላችሁ? መስመሯ ቀጥ ብላ ነው እየተከተለች ያለች። ስለዚህ ማስኩ ላይ ከመጀመሪያውን መጣና የተወሰነ እንዲመሳሰል ሼድ ማድረግ አለብን። የቷን? እችን ጫፏን ሳብ ማድረግ። ከዛ አሁን መስመር የሚባል አናይም ማለት ነው። ኦኬ 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 ኦኬ። አሁን ወደ ኋላ እንመለስና ቼክ እናድርግ። በቃ አያችሁት? በእንደዚህ መልኩ ምርጥ ኢንትሮ እንደዚህ አድርገን መስራት እንችላለን ማለት ነው። እንደምትመለከቱት የዚህ አይነት ሪዛልት በኢንትሮ ሰራ። ኦኬ ወደ ቀጣዩ እንሂድ። ኦኬ ወደ ሁለተኛው ስንሄድ ደግሞ እሱንም እንዴት እንደሚሰራ ደረጃ በደረጃ ልምራችሁ። ፎቶ በንድል እንዴት እንደምናደርግ ማለት ነው። ኒው ቪዲዮ የምትለዋን የመጀመሪያዋን እንደተለመደችው እንነካለን። ከዚህ ጋር ለፎቶ በንድል ለምናደርገው ፎቶ እንዲመች ምን ማድረግ አለብን? ባክግራውንድ ማመቻቸት አለብን። ስለዚህ ቪዲዮ ላይ ከነበር ፎቶ ላይ እናደርግና ባክግራውንድ እንመርጥለታለን። ጥቁር ወይም ደግሞ ጥቁር ፔፐር ባክግራውንድ ቢሆን አሪፍ ነው። እሱን የቱን ጋር እንምረጥ? ይህን ለምሳሌ እንምረጥ። በእንደዚህ መልኩ ከመረጥን በኋላ በእንደዚህ መልኩ ያስገባናል። ከዚህ ጋር አስፔክት ሬሾን እንመርጥለታለን። የዩቲዩብ እናደርገዋለን። ከዛ ባክግራውንዱን ራሱን ክሊክ እናደርግና በእንደዚህ መልኩ እናሰፋዋለን። ኦኬ በእንደዚህ መልኩ ይመጣልና እዚህ ጋር ባክግራውንዷን የተወሰነ ሰከንድ እንሰጣታለን። ቢያንስ 1:15 ቢሆን ይመከራል ማለት ነው። ከዛ በላይ ከሆነ አያስፈልግም። ፎቶ በንድል ስለሆነ 15 በቂ ነው። በእንደዚህ መልኩ ይቀመጣል። በጣም ጥቁር ከሆነና ላይ የማይስብ ከሆነ ደብዘዝ ካለ አሁንም ኦቨርሌ እንልና ሌላ ባክግራውንድ በላዩ ላይ እንጨምርበታለን አትራክቲቭ እንዲሆን ማለት ነው። ስለዚህ ኦቨርሌ የሚለው መንካት በመቀጠል እዚህ ጋር ለምሳሌ ይሄን መረጥኩ እንበል። ይሄን ነክታችሁ አድ ብላችሁ ትገባላችሁ። ከገባችሁ በኋላ እኩል ታረጉታላችሁ። እዛ በመቀጠል ሰከንዱን የተወሰነ ጨምራችሁ ከባክግራውንዱ ጋር እኩል ታረጉና ወደ ኋላ ትመለሳላችሁ። ራሱን ክሊክ ታረጉና ስፔስ የምትሏን ነክታችሁ እዚህ ጋር ላይተን ትመርጣላችሁ። ላይተን ስለምትሻር ማለት ነው። ስለዚህ ላይተን እንደዚህ አድርጋችሁ ታድርጉት ከኋለኛው ባክግራውንድ ጋር ትንሽ ደመቅ ያለ ሆኖ በእንደዚህ መልኩ ይመጣላችኋል። ኦኬ እንደዚህ ከመጣልን በኋላ ምን እናደርጋለን? አሁን ወደ ዋናው ስራችን እንሂድ። ወደ ዋናው ስራችን ስንሄድ እንግዲህ ፎቶ በንድል የምናደርገው አድ ኦቨርሊ ብለን ነው። አድ ኦቨርሊ ብለን ፎቶአችን እናስገባለን። ዛሬ ለእናንተ ለማሳየት እኔ አሁን እዚህ ጋር ካራክተሮችን እያስገባው ላሳያችሁ። ኦኬ እዚህ ጋር እንግዲህ ለምሳሌ ይህንን ካራክተር አስገባው አድ ብዬ ማለት ነው። እንደምትመለከቱት በእንደዚህ መልኩ ይመጣል። ይህንን ሳይዙን የተወሰነ ቀነስ አድርጓለሁ። ሳይዙን የተወሰነ ቀነስ ካደረኩ በኋላ እንደምትመለከቱት ከባክግራውንዱ ጋር ሸርተት አድርጌ ከርሰሯን እኩል አድርጋታለሁ። ወደኋላ ማጥቆ ነው። ኦኬ በመቀጠል ራሱን ክሊክ አድርግና ማስክ አደርገዋለሁ። ምን ለማድረግ ቢያንስ ጠርዝና ጠርዙ ዳርና ዳሩ የተወሰነ ከርብ ማድረግ አለብኝ። ስለዚህ ሬክታንግል ማክስ እመርጣለሁ። እዛ የተወሰነ ማክሷን ሰፋ አድርጌ እኔ የምፈልገው አሁን ጠርዟን ለማጥፋት ነው። ስለዚህ ጠርዟን ክሊክና ራውንድ ኮርነሩን የተወሰነ ቀነስ አድርገው ይኸው ጠርዟ ተስተካከለች ማለት ነው። ኦኬ ይህን አስተካክልና ፎቶውን አስተካክዬ እዚህ ጋር ላስቀምጠው። እያችሁት በእንደዚህ መልኩ ይቀመጣል ማለት ነው። ከዛ ከታች ፎቶውን ከርሰሯን ሳብ አድርግና እኩል ከባክግራውንዱ ጋር ሰከንዱን አድርገዋለሁ። እንደምትመለከቱት በዚህ መልኩ ይመጣል። እንግዲህ የመጨረሻው ስራችን ምንድነው? ኪ ፍሬም ፖዚሽን ማሳት ነው። እዚህ ጋር የመጀመሪያ አንድ ኪ ፍሬም ፖዚሽን እናስራለን።
ሁለተኛ ደግሞ እዚህ ጋር መተን አንድ ኪፍሬም ፖዚሽን የመጀመሪያው ላይ ወይም ደግሞ የመጀመሪያው ኪፍሬም ላይ እንሄድና ፎቶውን እንደዚህ አድርገን ወደ ውስጥ እናጠፋዋለን። አያችሁት? በእንደዚህ መልኩ ገብቷል። ከዛ በእንደዚህ መልኩ ይመጣል። ኦኬ ይሄ እንደተቀመጠ ራሱን ዱፕሊኬት እናደርገዋለን። እናንተም ጎን ለጎን ሌላ እየሰራችሁ ብትከታተሉኝ በጣም ውጤታማ ትሆናላችሁ። ምክንያቱም ለመስራት ለኋላ አያስቸግራችሁም ማለት ነው። ስለዚህ ራሱን ክሊክ አድርግና ዱፕሊኬት የሚለውን ነክቼ ዱፕሊኬት አድርገዋለሁ። ዱፕሊኬት ያልኩትን ምን አደርገዋለሁ? ኦቨርሌይ እለዋለሁ፣ ወርታች አመጣዋለሁ ሰብ አድርጌ። ስለዚህ ከመጀመሪያው ጋር ሄድና እኩል አድርገዋለሁ። እኩል ሲሆኑ ሁለቱም እኩል ነው የሚመጡት። ስለዚህ ሁለቱም እኩል እንዳይመጡ የመጀመሪያውን ክሊክ አድርግና ኪፍሬም የመጨረሻውን ኪፍሬም ፖዚሽን ነው ያለው። ስለዚህ ሁለተኛውን ከመጨረሻው ኪፍሬም ፖዚሽን ቀጥሎ እንዲመጣ አድርገዋለሁ ማለት ነው። እያችሁት በእንደዚህ መልኩ ይመጣል። አሁን ሁለቱም ተደራርበው ሲቀመጡ አንድ ነው የሚሆኑታ። ስለዚህ አንዱ ሳይዙን ለመጨመር የመጨረሻው ኪፍሬም ፖዚሽን ላይ ያደርግና ሳይዙን ጨመር አድርገዋለሁ አንዱን። ከዛ የተወሰነ ደግሞ ምን አድርገዋለሁ? ያኛው እንዲታይ ሸረፍ አድርጌ እንደዚህ ያስቀምጠዋለሁ ማለት ነው። ልክ የተደረደረ እንዲመስል ነው ስራችን። አያችሁት? በእንደዚህ መልኩ ይቀመጣል። አሁንም ራሱን ዱፕሊኬት እንለዋለን። እናንተም ልክ እኔ እንደማደርገው ያርጋችሁ ተከታተሉኝ። ዱፕሊኬት አድርኩ። ዱፕሊኬት ካደረኩ በኋላ ይህንም ደግሞ ወርታች ኦቨርሊ ብዬ እወስደዋለሁ ከሁለተኛው ቪዲዮ ጋር ማለት ነው። ስለዚህ የሁለተኛው ቪዲዮ የመጨረሻ ኪፍሬም ፖዚሽን እና የሁለተኛው ቪዲዮ የመጨረሻው ኪፍሬም ፖዚሽን ላይ ሶስተኛው እንዲቀጥል አድርገዋለሁ። አያችሁት? በእንደዚህ መልኩ ይቀጥላል። ስለዚህ አሁንም የመጨረሻው ኪፍሬም ፖዚሽን ሄድና ሳይዙን ጨመር አድርግና የተወሰነ ሸረፍ ብሎ እንዲቀመጥ አድርገዋለሁ። አያችሁ? በእንደዚህ መልኩ ተደራደሩ ማለት ነው። ኦኬ አሁንም ራሱን ዱፕሊኬት እለዋለሁ። ዱፕሊኬት ልና ራሱን አሁን ዱፕሊኬት ያልኩትን ደግሞ አራተኛውን አመጣና ከታችኛው ከሶስተኛው ጋር እኩል አድርገዋለሁ። አያችሁት? የሶስተኛውን የመጨረሻ ኪፍሬም ፖዚሽን ያለው። ስለዚህ አራተኛው ከዛ ጋር እንዲጀምር አድርገዋለሁ። ኦኬ ተደረበ። ስለዚህ የተደረበውን ደግሞ የተወሰነ ነጠል እንዲል የመጨረሻው ኪፍሬም ፖዚሽን ሄድና ሳይዙን ጨመር፣ ከዛ የተወሰነ ሸረፍ ጨረስን ማለት ነው። ኦኬ መጨረሻስ እንዴት እናደርጋቸው ለሚለው ደግሞ እዚህ ጋር እንግዲህ እንደምታዩት ወጣ ገባ ብለው ያሉትን በሙሉ እናስተካክላለን። ሁሉንም እየቆረጥን እኩል እናደርጋቸዋለን ማለት ነው። እንደዚህ እየቆረጥን እኩል እናደርጋቸዋለን። አያችሁ? ሁሉንም እኩል አደረግናቸው። ከዛስ መጨረሻ ምን ብለው ይወጡት? ሲወጡ ደግሞ የመጨረሻው ላይ ነው ደግሞ የምንጀምረው ማለት ነው። ስለዚህ የመጨረሻው ፎቶ ላይ እንሄድና ራሱን ክሊክ አድርገን አንድ ኪፍሬም ፖዚሽን እናስራለን። ሁለተኛ ኪፍሬም ፖዚሽን፣ ከዛ ሁለተኛው ኪፍሬም ፖዚሽን ላይ እንደዚህ ሰፋ እናደርገዋለን። ሰፋ እናደርግና ሶስተኛ ኪፍሬም ፖዚሽን እናስርለታለን። በሶስተኛው ኪፍሬም ፖዚሽን ልም እንዲል ታደርገዋለን። አያችሁት? ይሄው ሰፋ ብሎ መጣ። በሶስተኛው ኪፍሬም ፖዚሽን ይሄዳል። ኦኬ የላይኛውን ደግሞ ክሊክ እንላለን። አሁን ኪፍሬም ፖዚሽን ማሰር እንደዚህ ሰፋ ብሎ እንዲመጣ ማድረግ፣ መጨረሻ በሶስተኛው ኪፍሬም ፖዚሽን አለም ብሎ እንዲጠፋ ማድረግ ማለት ነው። አያችሁት? እሺ አሁንም ደግሞ እዚህኛውን እንመጣለን። የዚህኛውንም በተመሳሳይ ክሊክ እንላለን። አንድ ኪፍሬም ፖዚሽን ማሰር፣ እዛ ዙም ማድረግ፣ በሶስተኛው እንዲሄድ ማድረግ ማለት ነው። አያችሁ? አሁንም የመጨረሻው ብቻውን እንዲመጣ ማድረግ እንችላለን፣ እንዲቀር ማለት ነው። አያችሁት? በቃ ከታየ በኋላ አልም ይላል ራሱ ያልቃል ማለት ነው። ስለዚህ ቸክ እናድርግ እንግዲህ ቪዲዮአችን። ኦኬ እንደምትመለከቱት በእንደዚህ መልኩ 2 3 4 ከዛ ከአራተኛው ይጀምራል ማለት ነው። ዙም አድርጉ። ይሄው 2 3 4 በቃ አለቀ። በእንደዚህ መልኩ መስራት እንችላለን።
ግን ሲመጡ አሁን ገጭ ገጭ እያሉ ነው። ስለዚህ ገጭ ገጭ የሚለው እንዲጠፋ ዙም ሲደረጉ ሆነ ወደዚህ ሲመጡ ምን እናስራለን? ግራፍ እናስርለታለን። ስለዚህ ግራፍ እዚህ ጋር ኪዩቢክ አውት የሚለውን እንጠቀማለን። እሱ የበለጠ ስሙዝ ስለሆነ ማለት ነው። ስለዚህ ለሁሉም ኪዩቢክ አውት የሚለውን ፈልገን መጠቀም። ኪውድ አውት ሁሉንም ማለት ነው። እንደምትመለከቱት ምን ያደርገዋል? ስሙዝ ያደርገዋል ማለት ነው። ሲመጣ ገጭ 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 እያለ የሚመጣውን ስሙዝ ሆኖ እንዲመጣ ያደርግልናል። እንደዚህ እያደረጋችሁ ታስሩለታላችሁ። ኦኬ፣ ሁለተኛው ይህን ይመስል ነበር። ወደ ሶስተኛው እንሄድ። እስቲ ቼክ እናድርግ። አንድ ይሄው ስሙዝ ነው ሲመጣ ራሱ ማለት ነው። በእንደዚህ መልኩ ይመጣልናል። እንደዚህ አድርጋችሁ መስራት ትችላላችሁ። በጽሞና እንደምትከታተሉኝ አልጠራጠርም። በደንብ አድርጋችሁ ተከታተላችሁ ደግሞ እናንተ አሪፍ ሪዛልት ስሩበት። እሺ ወደ ሶስተኛው እንቀጥል። እሺ ሶስተኛውና የመጨረሻውን ደግሞ ስንቀጥል እንዴት አድርገን ይህንም ደግሞ እንደምንሰራው ግልጽ በሆነ መልኩ ስለማሳያችሁ በደንብ አድርጋችሁ በጽሞና ተከተሉኝ። እሺ ኒው ቪዲዮ የምትለዋን እችን እንነካለን። ከነካም በኋላ አሁንም ምን ማድረግ አለብን? ለቪዲዮአችን ወይም ደግሞ ቦክስ አውት አኒሜሽን ለምንሰራበት ባክግራውንድ ያስፈልገናል። የቱ ባክግራውንድ? ይህ ደግሞ ነጭ ቢሆን የተሻለ ይሆናል። ስለዚህ ነጭ ባክግራውንድ እዚህ ጋር እንፈልግ። ለምሳሌ ከነጭ መለስ ያለ ትንሽ የቀይ ደብዛዛ ቀለም ያለው እዚህ ጋር ላይ እሱን እናድርግ፣ ችግር የለውም። እሱም የነጩን ቦታ ስለሚተካልን እሱን እናደርጋለን። እዛ በመቀጠል ከታች አስፔክት ሬሾ አሁንም እንደተለመደው የዩቲዩብ አድርገን እንመርጥለታለን። ስለዚህ በዩቲዩብ አድርገን አስፔክት ሬሾውን ዙም እናደርገዋለን። አያችሁ፣ በእንደዚህ መልኩ ነጭ ይሆናል ማለት ነው። በመቀጠል ሰከንድ የተወሰነ እንጨምርለታለን። ኦኬ፣ እንደዚህ ከጨመርልነት በኋላ አሁን ወደ ኋላ እንመለስና የተለመደችውን አድ ኦቨርሊ የምትለዋን ነካ እናደርጋታለን። እዚህ ጋር አድ ኦቨርሊ የምናስገባው ምንድነው? ቦክሱ የሚቀመጥበት ጠረጴዛ አምጥተን እናስገባለን። አሁንም አድ ኦቨርሊ። እሺ ቦክሱ የሚቀመጥበትን ጠረጴዛ በግሪን ስክሪን ከሌላ ቦታ ነው ያመጣሁት። እናንተ ከፈለጋችሁ ቴሌግራም ቻናል ላይ ስለማስቀምጥላችሁ መጠቀም ትችላላችሁ። ኦኬ፣ እሱን እንግዲህ ከዚህ ጋር እንመጣና አድ ብለን እናስገባለን። እንደምትመለከቱት በእንደዚህ መልኩ ጠረጴዛው ይመጣልናል። እሱን ዙም አድርገን እናስተካክልና እናስቀምጠዋለን። ኦኬ፣ ዙም አድርገን አስተካክለን ካስቀመጥን በኋላ ባክግራውንድ ሪሙቭ እናደርግለታለን። እንዴት አድርገን? ሪሙቭ ቪጂ የሚለውን ከታች እችን አይከን ነካ እናደርጋለን። ከዛ እዚህ ጋር ክሮንከ የሚል አለ፣ አውቶ ሪሞቫል የሚል አለ። እስቲ አውቶ ሪሞቫል የሚለውን አይተን ሌላ አማራጭ የምንጠቀም ይሆናል ካልተሻለ ማለት ነው። ኦኬ፣ እንደምትመለከቱት አውቶ ሪሞቫል የሚለውን ስንነካ ብዙ አስነቂ ነገሮች በታች መጥተዋል። ምክንያቱም ባክግራውንዱ የተነሳ መሆኑን ማለት ነው። ከግርየው ላይ ትንሽ አረንጓዴ፣ በዚህኛው ደግሞ የተወሰነ የተቆራረጠ ነገር ይታያል። ስለዚህ እሱን ረስት እናደርጋለን። እንዴት አድርገን? ያው ረስት ማድረግ ብቻ ነው። እንመልሰዋለን። ከዛ ክሮም ከይ የምትለዋን በመንካት ሙሉን አረንጓዴውን ብቻው እንዲነሳ ማድረግ እንችላለን። አያችሁ፣ በእንደዚህ መልኩ አረንጓዴው ብቻ ይነሳል። ከዛ ቅንጣጢት ነገሮች ትንሽ ባክግራውንዱ የተነሳ የሚያስመስሉ ነገሮችን እነሱን በእንደዚህ መልኩ ከታች ኢንተንሲቲውን ስንጨምረው ይጠፋሉ። 38 በቂ ነው። ኦኬ 35 ወይም 38። ኦኬ ይህን ካደረግን በኋላ እና ብለን እንመለሳለን። ስለዚህ ከርሰሯን ሳብ አድርገን ከባንድ ግራውንዱ ጋር እኩል እናደርጋታለን። ጨረስን ማለት ነው። መጨረሻ ምን ማምጣት አለብን? ቦክስ እናመጣለን። ቦክሱን ወደ ኋላ እንመለስና አሁንም አድ ኦቨርሊ ብለን ከዚህ ጋር አንዱን ቦክስ ማምጣት ብቻ ነው። የሚመቸንን ቦክስ ለምሳሌ እኔ ይህችን ቦክስ አስገባዋት። ከዛ አድ ብዬ አስገባታለሁ። እንደምትመለከቱት በእንደዚህ መልኩ ትቀመጣለች። ከዛ ሪሙቭ ቢጂ የሚለውን ነክቼ አውቶ ሪሞቫል ማድረግ እንችላለሁ። እንደምትመለከቱት ቦክሷን ጥርት አድርጎ አመጣልኝ ማለት ነው። እና ይክልና አሁንም ቦክሷን ከርሰሯን ሳብ አድርግና እኩል አድርጋታለሁ። ኦኬ እንደምትመለከቱት በእንደዚህ መልኩ ተቀመጠች። ከዛ ቦክሷን
ተወሰነ ወርታች አድርግና ልክ ጠረጴዛው ላይ እየተቀመጠች ማስመሰል ብቻ ነው። ያችሁ ግን ጠረጴዛውንም ቦክሷንም የተወሰነ ሳይዛቸውን እንቀንሳቸው። እንዴት አድርገን ይሄው ራሱን ፎቶውን መንካት እዛ ተወሰነ ሳይዙን ቀነስ፣ ከታች ደግሞ ጠረጴዛውን አሁንም የሱንም ሳይዙን ቀነስ አድርገን ማስቀመጥ። አያችሁ አሁን ሀሪፍ ሪዛልት እንድናመጣ ትልቅ አስተዋጽኦ ይሰራል ማለት ነው። ኦኬ መጨረሻ ደግሞ ምን ማድረግ አለብን? አፕሊኬሽኖችን ድሮፕ የሚያደርጉትን አፕሊኬሽኖች ማምጣት ነው። አድ ኦቨርሊ እንላለን። ከዚህ ጋር ለምሳሌ ዩቲዩብን አስገባሁት ልበል። ዩቲዩብ በእንደዚህ መልኩ ገብቷል። እሱንም ባክግራውንዱን ሙሉ ማንሳት ነው። ከታች ሪሙቭ ቢጂ የምትለውን በመንካት አውቶ ሪሙቭ ባክግራውንዱ በእንደዚህ መልኩ ይነሳል። ሳይዙን የተወሰነ ቀነስ፣ አያችሁት? በእንደዚህ መልኩ ሳይዙ እንዲቀመጥ ይደረጋል። ከዛ እንደዚህ ይቀመጣል። ቢያንስ እዚህ አካባቢ ይህን መቀመጫው ወይም ደግሞ መቆሚያው እንደዚህ አድርገን እችን ወደፊት ከርሰሯን ሳባ አድርገን እኩል እናመጣታለን። አያችሁት? በእንደዚህ መልኩ ይመጣል ማለት ነው። ከዚህ ጋር ለአፕሊኬሽኑ ምን እናስራለን? ኪፍሬም ፖዚሽን 1 2 ኦኬ። የመጀመሪያው ኪፍሬም ፖዚሽን ላይ እንሄድና ወርታችን ወስደዋለን አፑን። አያችሁት? በእንደዚህ መልኩ ይቀመጣል። በእንደዚህ መልኩ ሲቀመጥልን አሁን የመጨረሻው ስራችን የሚሆነው ምንድን ነው? አፕሊኬሽኑን ከታች ማስክ ማድረግ ነው። ማስክ የምትለዋን እንፈልጋለን። ሆሪዞንታሊ ማስክ። ኦኬ ወደ ኋላ እንመለሳለን። ማስኩ እዚህ ጋር አይደለም መሆን ያለበት፣ እዚህ ጋር ነው። እዚህ ጋር ካደረግን በኋላ ማስኳን እንነካለን። ሆሪዞንታሊዋ ከዚህ ጋር እንድትጀምር እናደርጋታለን። አያችሁ? ኦኬ አሁን እንግዲህ አፕሊኬሽኗን ወደ ላይ ማውጣት ነው። ከማክስ ከወጣችሁ ፌል ሊያደርግባችሁ ስለሚችል ማክስ ላይ ሆናችሁ ነው ኪፍሬም ፖዚሽን ማሰር ያለባችሁ። ኦኬ አሁን ከታች ማስኩን ፖዚሽኑን መቀነስ መጨመር ብቻ ነው። እንደምትመለከቱት ይሄው ሲወጣ እንዲያሳይ ለማድረግ ማለት ነው። አሁንም አያችሁት? ግን አንዳንድ ነገሮች አሉ የቀሩ የሚስተካከሉ ማለት ነው። እንደምትመለከቱት አሁን እዚህ ጋር ማክሱ ከታች ወርዷል። ስለዚህ ወር ላይ እንዲመጣ ኤክስ አክሲስ መጨመር ነው ማለት ዋይ አክሲስን መጨመር ነው ማክሱ ወር ላይ እንዲመጣ ማለት ነው። አሁን ትንሽ ኦኬ አያችሁት? እዚህ ጋር አሁንም ምቅር ነገር አለች። እሷን ታዩና ማክሷን ወር ላይ እንድትመጣ ማድረግ ነው። አፕሊኬሽኗ ስትወጣ እንድትታይ ማለት ነው። ኦኬ እዚህ ጋር ወር ላይ እንድትመጣ ማድረግ ነው። ዋይ አክሲስን መጨመር ብቻ ነው ያለባችሁ ማለት ነው። ኦኬ እዚህ ጋር ኦኬ ልክ እኔ እንደማደርገው እያደረጋችሁ ጎን ለጎን ለመስራት ሞክሩ። አያችሁ ከሳንዱቁ ስትወጣ እንድትታይ ለማድረግ ትንሽ እዚች ጋር ሰዓት ይበላችኋል፣ ግን ቢሆንም መረጋጋት መቻል አለባችሁ። አያችኋት? ማክሷን እንድትወጣ ማድረግ ወር ላይ ኦኬ እንደምትመለከቱት አሁን ምርጥ ድሮፕ አድርገናል ማለት ነው። ይሄው ትንሽ አንዳንድ ነገር የሚቀር ይኖራል፣ እሱን ታስተካክላላችሁ። በእንደዚህ መልኩ ድሮፕ ሲያደርግ ይታያል። ከዛ ወር ላይ ከወጣች በኋላ አፕሊኬሽኗ ወደ ጎን እንድትሄድ አንድ ኪፍሬም ፖዚሽን አስርና እንደዚህ ወደ ጎን ትሰዷታላችሁ። ኦኬ ይሄን ምን ማድረግ ነው እንግዲህ ጨርሰናል። ወደ 3 ወደ 4 አፕሊኬሽን ማድረግ ነው። እንዴት አድርገን እችን ራሷን ዱፕሊኬት እናደርጋታለን። ዱፕሊኬት አድርገን ኦቨርሊ ብለን ወርታች እናዞራታለን እኩል አድርገን ማለት ነው።
አያችኋት? ትንሽ ግራ የምታጋባችሁ ናት። ደጋግማችሁ ለማየት ሞክሩ። በጣም ቀላል ነች። አንድ ጊዜ ከሰራችሁ በኋላ ሁልጊዜም ቢሆን ለእናንተ ቀላል ይሆናል ማለት ነው። ስለዚህ እንደምትመለከቱት እችን ዱፕሊኬት አረኳት። ሁለተኛው አፕሊኬሽን ስትወጣ በእንደዚህ መልኩ ትታያለች። ከወጣች በኋላ ወደዛ ተከትላ እንዳትሄድ ሌላ ኪፍሪም ፖዚሽን እዚህ ጋር ይታሰርላታል። አሁን ተከትላ ነው የምትሄዳ። ስለዚህ ወደዚህኛው እንድዞር አያችሁ፣ ወደዛ የምትሄደዋን እችኛይቱን ኪፍሪም እንመልሳታለን ለብቻዋ እንድትቀር ማድረግ ማለት ነው። አሁንም ደግሞ ዱፕሊኬት ማድረግ እሷን ዱፕሊኬት እንልና ወርታች እናመጣለን። ካመጣን በኋላ ዱፕሊኬት ያልናትን እሷን ልክ በድል እንዳደረግነው በድል ፎቶ ላይ እንደሰራ ነው ማለት ነው። እችኛይቱ ከወጣች በኋላ እችኛይቱ ተከትላ እንድትወጣ ማድረግ። አያችሁ እዚህ ጋር ለብቻቸው እንዲወጡ የየራሳቸው ኪፍሪም ማሰር። ኦኬ እንደዚህ ብላ እንድትቀመጥ ማድረግ። እንደምትመለከቱት ወር ላይ ጭራሽ ሄደች። እዚህ አካባቢ እንድትቀር ማድረግ ማለት ነው። የመጨረሻውን ወር ላይ ስትል የሚያሳየውን መመለስ ነው፣ ወይም ደግሞ ኪፍሪሙን መቀነስ ነው። ኦኬ እንደምትመለከቱት ይሄው አሁንም እችኛይቱን ዱፕሊኬት ታደርጉና ሌላ አራተኛ መጨመር ትችላላችሁ። ግን ለዛሬ ሶስቱ በቂ ነው። ሶስቱን ካሳየኋችሁ ማለት ነው። ከዛ ሶስቱም አሁን ዩቲዩብ ነው። ዩቲዩቡን ደግሞ ወደ ቲክቶክ ወደ ተለያዩ ማቀየር እንችላለን። እንዴት አድርገን እዚህ ጋር መመልከት ትችላላችሁ። እችኛይቱ እዚህ ጋር ማስክ ላይ እንትን እያለች ትታያለች። ስለዚህ ችግር የለውም። በእንደዚሁ እንዳለች ምን ማድረግ ነው? ሪፕሌስ ማድረግ ብቻ ነው። እሺ ሪፕሌስ እያደረግን ሌላ ፎቶ እንስጣቸው ማለት ነው። እሺ ሪፕሌስ እዚህ ጋር ምን ካፕከት ማድረግም ይቻላል። እንደምታዩት ካፕከት። እሺ ሶስተኛውን ሪፕሌስ ካደረግን በኋላ ሌላ አፕሊኬሽን ፈልገን ማድረግ እንችላለን። ለምሳሌ ጂሜል ችግር የለውም። በቃ ሪፕሌስ እያደረግን መተካካት ማለት ነው። እስኪ እንደምትመለከቱት ይሄው በዚህ መልኩ የዚህ አይነት ሪዛልት እናገኛለን ማለት ነው። እንዲያደርጋችሁ አንቦክስ ድሮፕ አኒሜሽን መስራት ትችላላችሁ። መጨረሻ ኤክስፖርት አድርጋችሁ ወደ ፋይላችሁ ማውረድ ብቻ ነው። የዛሬው ቪዲዮ ይህን የሚመስል ነበር። በሌላ ቪዲዮ እስክንገናኝ ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ እንዲሁም ደግሞ የቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ሰላም ሁኑ። ቻው